በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን የአውደ ኦርና ሚዲያ ቤተሰቦች በያላችሁበት ሰላም እግዚአብሔር ይድረሳችሁ። ይህ የአውደ ኦርና ሚዲያ የስብከት አገልግሎት ነው። ዛሬ ደግሞ ባለፈው የተማማርነውን ክፍል 2 እንቀጥላለን። ክርስቲያናችን ስርዓት በቅዳሴ ላይ እንግዲህ ብዙዎቻችን እናስቀድሳለን፣ ወደ ክርስቲያን እንመጣለን። እንዴት እንደምንገባ ከምን መጠበቅ እንዳለብን ምን ማድረግ እንዳለብን እግሮቻችንን አንደበቶቻችንን መጠበቅ እንዳለብን ባለፈው በደንብ አይተናል በክፍል 1 ክፍል። ዛሬ ደግሞ በቅዳሴው ላይ ምን ማድረግ አለብን፣ ከኛ የሚጠበቀው ምንድን ነው፣ ስርዓተ ቅዳሴና ምዕመናን እንዴት ነው የሚለውን እንመለከታለን። እስከ መጨረሻው ድረስ እንድትመለከቱ በእግዚአብሔር ፍቅር እንጠይቃለን። አይታችሁ ብቻ ሳይሆን ሼር ማድረግ ለወዳጆቻችሁም እንዲሁ አካፍሉ። እናንተም ላይክ አድርጉ። ጥያቄ ካላችሁ በኮሜንትም እንዲሁ ጠይቁን። እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ሰው ወደ ቅዳሴ ሲመጣ ለማስቀደስ ሲያስብ መጀመሪያ ልብሱን መስቀለኛ ሊለብስ ይገባዋል። ወደ መቅደሱ ስንመጣ ሁላችንም በማለዳው መጥዋትም ይሁን በከሳቱ የቅዳሴ አገልግሎት ሁሉም ሰው መስቀለኛ ነጠላውን መልበስ አለበት። ሴቶች ፍጹም ራሳቸውን ሊካነቡ ይገባል። ፀጉራቸውን ተካንበው ነው ማስቀደስ ያለባቸው። ወንዶች ግን በፍጹም ራሳቸውን እንዲካነቡ በቅዳሴ ላይ አልተፈቀደም። ቅዳሴ ከመጀመሪያው ጀምሮ እስከ ፍጻሜ ድረስ መቆየት አለበት። አንድ ሰው የሚቋረጥ ስላልሆነ ከጀመርንበት ጀምሮ እስከ መጨረሻው ድረስ በቅዳሴ አብጥሊስ በተባለው የሐዋርያት ትምህርትም ስለ ቅዳሴ ነግረን እዚህ በቅዳሴ ላይ የመጣ ሰው እመቦ ብሲ ምእመናን ዘባ ውስጥ ቤተክርስቲያን በጊዜ ቅዳሴ መጥቶ በቅዳሴ ሰዓት የመጣ ማንኛውም ምእመን ከሰው ወገን የሆነ ሁሉ ክርስቲያን ነው ሁሉ ምን ማድረግ አለበት? መታገስ አለበት። እስከ ይፈጽሙ ጸሎተ ቅዳሴ ጸሎቱ እስኪያልቅ ድረስ መታገስ አለበት። ታግሶም ከሆነና ከቻለ ካብረታው ንስሐ ገባ ስጋ ወደሙ መቀበል አለበት እና ስጋ ወደሙ ማይቀበል ሰው መኖር የለበትም። ሁሉ ሰው ሊቀበል ይገባዋል ነው የቅዳሴው ግድ ይዘረን እና ምናልባት ለዛ ቀን ባንዘጋጅ ስጋ ወደሙ ባንዘጋጅም ግን ቅዳሴውን አቋርጦ መሄድ ፈጽሞ የተከለከለ ነው። ቅዳሴውን አቋርጦ መሄድ የለበትም ማንኛውም ሰው። ሌላው በቅዳሴው ላይ መቀመጥ ክልክል ነው። አንድ ሰው ሲያስቀድስ ሕመም ካልያዘው በስተቀር በሽታ ካልያዘው በስተቀር ለወሬ ወይም ደግሞ ደካመኝ ብሎ ሊቀመጥ አይገባውም። ይሄ ፍጹም ስህተት ነው። አንዳንድ ጊዜ በራሳችን ልማድ በራሳችን ሀሳብ ካህኑ ሲያነቡ የሚቀመጡ ሰዎች አሉ። አንዳንድ ሰዎችም ይጠይቁናል፣ እንዴ መቀመጥ ከሌለ ለምን ነው ተንሱ የሚለን የሚል ጥያቄም አለ። ምክንያቱም ዋናው ዲያቆን ወደ 13 ጊዜ ተንሱ ለጸሎት እያለ ያዛል። ተንሱ ለጸሎት የሚለው ከመቀመጫችሁ ተነሱና ጸልዩ ሳይሆን ልቦናችሁን መልሱት፣ ልቦናችሁን አነሳሱት፣ ለጸሎት ለምህላ ለጸሎት አልነሳሱት፣ ልባችሁን አይሰውር እንጂ ቁጭ ብላችሁ ጸልዩ የሚል ሕግ የለም እና ሁላችንም ስናስቀድስ በእግሮቻችን ቀጥ ብለን ቆመን ማስቀደስ ያለብን። ሌላው ስናስቀድስና ስንቆም እግራችን ማጣለፍ የለብንም፣ ክልክል። እግሩን አጣልፎ የሚጸልይ ሰው የሚያስቀድስ ሰው መኖርም የለበትም እና በጥንቃቄ በሁለት እግራችን ቆመን ነው ማስቀደስ ያለብን። ሌላው እንግዲህ እንደተነገረው በቅዳሴ ሰዓት ቀጥ ብለን ቆመን እያስቀደስን እያለ ዲያቆኑ አንድ የሚያዘን ትእዛዝ አለ። እሱም ስግዱ ለእግዚአብሔር በፍርሃት ነው። ለእግዚአብሔር በፍርሃት ተገዙ ወይም ስገዱለት ይላልና ሰውም እድሜ ከግዚኦ እንሰግድ ወንሴብሐከ፣ አቤቱ በፊት እንሰግዳለን፣ እናመልካለን፣ እናመሰግናለን ይላል። ያን ጊዜ ከሚያስቀድሱ ሰዎች መካከል 50% ቁጭ ነው የሚለው 50% ቁጭ ነው የሚለው። ለምን ነው የሚቀመጠው? ክልክል ነው። የታዘዝነው ስገዱለት ለእግዚአብሔር ስገዱለት ነው የሚለው። እግዚአብሔር ስገዱለት ሲባል ወንበር አምጥቶ መቀመጥ ወይም ራስን አደራጅቶ መቀመጥ ፈጽሞ የተከለከለ ነው። ሰው ቆሞ ማስቀደስ ስገዱ ሲባል ሊሰግድ ይገባል። እንሰግድልሃለን እያሉ መቀመጥ እኛ ክርስቲያንን እናውቃለን ካህናት ነን ቅርብ ነን በሚል ስሜት ብቻ ምዕመናኖች ሰግዱ ደግሞ የሚቀመጡም
አባቶች ወንድሞችም አይጠፉምና ቅዳሴ ላይ መስገድ መቻል አለብን። ሁሉም ሰው አንዱ የቅዳሴ መስዋዕት የስግደት መስዋዕት ስለሆነ ጧፉም የብርሃን መስዋዕት እንደሆነ ስጋ ወደሙ መስዋዕት እንደሆነ ሁሉ አንደበታችን ፍሬ መስዋዕት እንደሆነ ሁሉ ስግደቱም እንዲሁ ለእግዚአብሔር የሚቀርብ መስዋዕት ስለሆነ ፈጽሞ ራሳችሁን በማታለል በትዕቢት መንፈስ ወይም በኩራት መንፈስ በቅዳሴ ሰዓት ተቀምጦ ሰግድልሃለሁ ብሎ ማለት የምንዋሸው እግዚአብሔር ስለሆነ፣ ያው እንግዲህ በቅዳሴ ሰዓት ወንጌል ይነበባል። ወንጌል ሲነበብ የደከመው ቢሆን እንዲነሳ ያዛል። ቆማችሁ አድምጡ ነው። ያን ጊዜ ምናልባት ደክሟቸው ወይም ህመም ላይ የሆኑ ሰዎች እንዲቆሙ ይታዛል። ቆመው ይችን የኪዳን ጸሎትና የወንጌሉ ጸሎት መስማት ትምህርት ማዳመጥ አለባቸው። ወንጌሉ ሲነበብ ቆመው ነው ማዳመጥ ያለባቸው። ያ ወንጌሉ ካዳመጥን በኋላ ይህን ወንጌሉን የሰላሙን ወንጌል የክርስቶስን የመንግስት ወንጌል ልንሰማው ለሚገባ ደግሞ ልንሳለሙ ለሚገባ አዋጅ ይነገራል። ያ ወንጌል ይዞራል ማለት ነው። ዲያቆናት ወንድሞች ወንጌሉን አክብረው በመጎናጸፊያ አልብሰው በዣንጥላ አጥልተው አክብረው ስለ ወንጌል ክብረ ወንጌል ይዞራል። ካህኑ ሲወጣ ነዋ ወንጌል መንግሥተ ሰማያት ይሄ ወንጌል የሚል ቃል ተናግሯል እና ህዝቡ ሲሳለም ያችን ቃል ይዞ አምን በቃለ ወንጌል ቅዱስ በቅዱስ ወንጌል አምናለሁ ዝም ብሎ አልመሳለም። ስንሳለም በወንጌልህ በቅዱሱ ወንጌል አምናለሁ እያልን መሳም ያለበት። አምን በቃለ ወንጌል ቅዱስ አቤቱ ጌታዬ በቅዱስ ወንጌል በተናገርከው ባስተማርከው በወንጌል ላይ በጻፈው በአራቱ ወንጌል ላይ በጻፈው ትምህርት እውቀት አምናለሁ ብለን ልንሳለመው ይገባል ማለት ነው። ሌላው እንግዲህ ያው ጻኡ ንዑሰ ክርስቲያን ሲባል እንዲወጡ የሚታዘዙ ሰዎች አሉ። ምናልባት ጥምቀት ሳይጠመቁ ከተክርስትና ሳይወስዱ ነገር ግን ቃለ እግዚአብሔር የተማሩ ወይም የትምህርት ሃይማኖት የተማሩ ያሉ ምዕመናን ንዑሰ ክርስቲያን ይባላሉ። ግማሽ ማለት ነው። በጥምቀት ነው ሙሉ የሚውሉትና ያን ጊዜ እነሱ ብቻ ከቤተክርስቲያን እንዲወጡ ይፈቀድላቸዋል። እነሱ የግድ ይወጣሉ ወደ ዋናው ወደ ፍሬ ቅዳሴው ሲገባ በኋላ ደግሞ እንግዲህ ከዚህ በኋላ የሚቀጥለው ዲያቆኑ አንድ የሚያውጀው አዋጅ አለ። ጸልዩ በእንተ ሰላም ፍጽምት ወፍቅር፣ ፍቅር ፍጽምት ስለሆነችው ስለ ሰላም ጸልዩ። ሰላም ከሌለ ማስቀደስ አይቻልም። ሰላም ከሌለ እርስ በርስ መቆም አይቻልም። ሰላም ከሌለ ገብቶ መውጣት አይቻልምና ስለዚች ሰላም ጸልዩ የሚል አዋጅ አወጃል። እቺ አዋጅ ትልቅ አዋጅ ነች። በቅዳሴያችን ላይ ከሚታወጁት አዋጅ መካከል እንግዲህ በቁጥር ማንሳት ይቻላል። ግን ይችኛዋ ሰላም ለሁሉም የምታወጅ ነች። ግራና ቀኛቸውን እንዲሳለሙ ሰላምታ እንዲሰጡ በአማ ቅዱሳት እንዲሳለሙ ታዟል። አንድ ሰው ጸልዩ በእንተ ሰላም የሚለውን የዲያቆን አዋጅ ሲሰማ ሴቶች ከሴቶች፣ ወንዶች ከወንዶች፣ ካህናት ከካህናት፣ ዲያቆናት ካህናት እጅ እንዲነሳሱ ሰላም እንዲባባሉ ታዟል። በግራና በቀኝ ያሉትን ቤተሰቦቻቸውን ወይም አጠገባቸው ያሉት ሰዎች እንደምን አደርክ እንደምን ዋልክ ብለው ሰላምታ አለው። ይሄ ፍጹም የፍቅርና መንፈሳዊ ሰላምታ ነው። ቅዱስ ጳውሎስ በመንፈሳዊ ሰላምታ እጅ ተነሳሱ እንዳለ እርሱ ሽንገላ ያለበት እውነተኛ የሆነ ሰላም አስበን ሁሉንም እጅ ልነሳ ይገባል። በክብር አስበን። ሌላው በቅዳሴ ላይ የምናያቸው አንዱ ስህተት ለትነብሩ ተንሱ ይላል ዲያቆኑ። የተቀመጣችሁ ተነሱ ይላል። በቅዳሴ ላይ ሰው የሚቀመጥ ሆኖ አይደለም። አስቀድመን እናገር ነው። በቅዳሴ ላይ አንዳንድ ሰው ሀሳቡ ይዞራል፣ ወደ ዓለም ይገባል። አንዳንዱ ሀሳቡ ወደ ቤቱ ይሄዳል። ሀሳቡ ወደ ጨዋታ ይናል። ሀሳቡ ወደ ድር ወደ ዕቁ ይሆናል እና መልሱት፣ ሀሳባችሁን አንሱት የሚል ነው። ልባችሁን በሰማይ አድርጉ እንደማለት ነው። በሰማያዊን ነገር አስቡ የሚል ሀሳብ ነው። ግን ትልቁ ስህተት ምነው? ወደ ምስራቅ ተመልከቱ ይላል። ወደ ምስራቅ ተመልከቱ ማለት ምስራቅን እዩ የሚል አይደለም። ወደ ምስራቅ ተመልከቱ ማለት አንደኛ ምስራቅ የተባለው ክርስቶስን ነው። ቤታችን ድንግል ማርያም ምስራቃት ትባለች። የምስራቅ ፀሐይ መውጫ ምስራቅ ትባለች እና እሷን ድንግል ማርያምን አስቡ፣ ልጇንም ተመልከቱ። ይህ ማለት ነው ምስራቅ ነገረ ምጽአት ነው። የምጽአቱ ከምስራቅ ጀምሮ የሚል በወንጌሉ መጻፈ ምስራቅን እያሰበ ነገረ ምጽአቱን አስቡ እንጂ
በዚህ ላይ ሰው እርስ በርሱ አራቱም ማዕዘን ሲሳለም እንመለከታለን። ይህ ፈጽሞ ስህተት ነው። አራቱ ማዕዘን መሳለም አሁን በዚህ በምስራቅ ተመልከቱ የሚለው ላይ አይደለም። ቅድም እርስ በርሳችሁ ሰላምታ ተለዋወጡ ብለን በግራና በቀኝ ፊትና ኋላ ሰላምታ መስጠት እንዳለ እንደናገር ነው። አሁንም ሰላምታ መስጠት ሳይሆን ወደ ምስራቅ ማሰብ ጌታን ነገረ ምጽአቱን ያሰብን እንድናስብ ድንግል ማርያም እንድናስብ ይሄን ነው ዲያቆኑ የሚያዘን እንጂ አራቱን ማዕዘን ሰላምታ ስጡ እያልን አለ። ሌላው እንግዲህ በቅዳሴ ሰዓት ሰው እግዚኦታ ላይ ጸሎት ይጸልያል። በጸሎት ሲጸልይ ያለን እግዚኦ ሲባል ሁሉም መዝገበ ጸሎት ያወጣል። ያለውን ቅዳሴ ማርያም ምንም ነገር አውጥቶ ይጸልይ ይታያል። ይህ ፍጹም ስህተት ነው። ፍጹም ስህተት ነው። በቅዳሴ ላይ ምንም አይነት ጸሎት መጸለይ አይቻልም። ቅዳሴው ራሱ እኛ የምንሳተፍበት ካህናቱ የሚሳተፍበት ክርስቶስ ራሱ መስዋዕት ሆኖ የገባበት ከኪዳኑ ስለሆነ ከሌሎቹ ቅዳሴው ከሌሎቹ ጸሎቶች ከሌሎቹ አገልግሎቶች ከማህሌት ከሰዓታት ከሌሎቹም የቤተክርስቲያን አገልግሎቶች የበለጠ ስለሆነ ቅዳሴ በዛ ላይ ምንም አይነት ጸሎት ልንጸልይ አይገባም እና ራሶቻችንን ከፍተን ሲሰለቸን ደግሞ ሲደክመን ለድካም ማስረሻ ብለን ድካም እንድንረሳ ምንጸልይ ሰዎች አለን እና ልንጠነቀቅ ይገባል። ይሄም ስርዓተ ክርስቲያን ስላልሆነ መጠንቀቅ አለብን። እዛ ወደ ስጋው ደግሞ የምንቀርበት መርሃ ግብር ነው። ወደ ስጋው ደግሞ የምንቀርበት መርሃ ግብር ደግሞ ምንድን ነው? ሰው ከግዚኦታ በኋላ ወደ ይሰለፋል፣ ቦታውን ይዛል፣ ደጅ ይጠናል። ቅዱስ ስጋውና ክቡር ደሙን ሰዓቱ ደርሶ ደጅ ሲጠና ሰው ጠጋ እያለ ዲያቆኑ ጸልዩ በእንቲአነ ብሎ ካወጀ በኋላ ድርገት ይወርዳሉ። አብረው ስጋው ደግሞ አንድነት ሲወርድ ሰው ለመቀበል ይዘጋጃል እና አንዳንድ ጊዜ ግርግር ይፈጠራል። እዚህ ጋር እኔ እቀድማለሁ አትቀድምም እኔ እሄዳለሁ የሚል ፍጹም ትሕትና ያስፈልጋል። እዚህ ላይ ፍጹም ትሕትና ያስፈልጋል። ወደ ካህኑ ነው መጀመሪያ ሄደው ወደ ስጋው ሄደው ካህኑ ስጋሁ ለአማኑኤል አምላክነ ዘነሣ እምይእዜሰ ኩልነ ከድንግል ማርያም የነሳው የአማኑኤል ስጋ ይህ ነው ይላል። ያን ጊዜ ምዕመናን ለመቀበል ስንጠጋ አሜን አሜን ሁለት ጊዜ አሜን ላለን አሜን አሜን ላለን እግዚአብሔር ይፍታም ስለሚል አሜን አሜን ላለን አንደኛው ስጋውን አምናለሁ ማለት ነው። ሁለተኛው እግዚአብሔር ይፍታ ስለሚል ይፍቱኝ ልበትን አሜን ይፍቱኝ እንደማ ሁለት ጊዜ ላለን። ከዛ ወደ ዲያቆኑ ደግሞ ዝንቱ ጽዋ ዘወረደም ሰማያት ክቡር ደሙ ለአማኑኤል አምላክነ ይህ ጽዋ ከሰማይ ወረደ ነው የአማኑኤል አምላካችን ደም ነው ይላል። ያን ጊዜ አሜን ላለን ሶስት ጊዜ አሜን ሆነ ማለት ነው። ሶስት ጊዜ አሜን ሆነ ማለት ነው። አሜን ካህኑ ጋር ሁለት ይፍቱኝ ጨምረን ደግሞ ዲያቆኑ ጋር አንድ ሶስት አሜን አለ። እሱም ቅዱስ ስጋውና ክቡር ደሙ ለሐድሶ ነፍስ ስጋ ወመንፈስ ስጋችንን ነፍሳችንና መንፈሳችንን ሊያድስ አምነን መቀበል አለብን። ያን ጊዜ አፋችን ይዘን የቅዳሴውን ጸበል መጠጣት አለብን። በእነዚህ ስርዓቶች ላይ የሚጠቃልሉት ወይም የሚታዩት እነዚህ ስለሆኑ ያው እንግዲህ ቡራኬ አለ። እዚህ ጋር ሁላችን እንደምናውቀው ቅዳሴው እንዳለቀ አንብሮተ እድ የሚባለው ጸሎት ጸልዮ በእጅ ካህኑ ከካህናቱ ጀምሮ ዲያቆናቱን ከዛ ወንዶችን ከዛ ሴቶችን ይባርካል። ሲባርክ ካህናቱን ሲመተ ደቡብ ለአቡነ ጴጥሮስ የጴጥሮስ ሹመት እያለ ይባርካል። ዲያቆናቱም በረከተ እስጢፋኖስ እያለ ይባርካል። ምዕመናን ወንዶቹን እግዚአብሔር ይባርክ ወያብርህ ጌታላሚከ እግዚአብሔር ፊትን ያብራል ልቦናን ያብራል እግዚአብሔር ይባርክ እያለ ወንዶችን ሴቶችን ደግሞ እግዚአብሔር ይባርክ ወያብርህ ጌታላሚከ እግዚአብሔር ይባርክሽ አይነ ልቦናሽ ያብራልሽ እያለ ይባርካል። ያን ጊዜ እንባረካለን እና በቡራኬ ቅዳሴው ያልቃል። እጃቸውን ስመን ቅዳሴው በዚህ ይጠቃቃል። ያን ጊዜ ሰርሖተ ሕዝብ ይባላል ይሆናል። ሰው ሁሉ ወደ ቤቱ ቅዳሴው ጨርሶ ይሄዳል ማለት ነው እና እነዚህ በቅዳሴ ላይ የምናያቸው የማናስተውላቸው የምንፈጽማቸው ስህተቶች ናቸው። በዚህ አምላካችን እግዚአብሔር ስርዓቶቻችን ያባቸው ጠብቀን ደግሞ እንዲባረከን በረከት እንዳናጣ መቅሰፍት እንዳናመጣ ጸጋውን ክብሩ እንድንወርስ ያስፈልጋልና ጸጋ አነሳይነ እያለን እንመልሳለን። ጸጋን አገኘን ሕይወትን ተረከበን እያለን ወዴታችን እንገባለን። ቤታችን ደግሞ ቅዳሴውን አስቀድሰን ስንሄድ በረከትና ጸጋ ነው የሚገባና አምላካችን እግዚአብሔር
ክርስቲያናችን ይጠብቅልን። ይህን ስራ የሰሩና አባቶቻችን በክብር ወራኪያቸው ሊደርሰን ነፍሳቸውን ይማርልን። ደግሞ አሁንም ድረስ ያገለገሉ ያሉ አባቶችን እና ወንድሞችን እንዲሁም ምዕመናንን ስርዓት የሚጠብቁትን የስርዓት አምላክ እግዚአብሔር እነሱ ይባርክልን። ይቆየን።